ድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የስራው ቦታው ሲኦል እንዲመስል ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል። መሰረት ሚዲያ ያጋለጠው የሱፐር ደብል ቲ ፋብሪካ የሰራተኞች ጉዳይ አለ። ኢትዮጵያ ውስጥ ሰራተኞቻቸውን የሚደበድቡ ድርጅቶች እንዳሉ ስንቶቻችን እናውቃለን? በዚሁ ድርጅት ሰዎች ተደብድቦ ክፉኛ ጉዳት ደርሶበት ለመራመድ ገና 10 ዓመት መጠበቅ አለበት ተብለው የሕክምና ሰዎች ነግረውታል። እንግዲህ ይህ ድርጅት ይታያቸዋል። ይህ ድርጅት ሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ሰሞኑን ለሰራተኞቹ ሲኦል የሆነው የግል ድርጅት ከመደብደብ ጀምሮ በርካታ አነጋጋሪ የሆኑ ነገሮችን የሚፈጽመው ድርጅት ሰሞኑን ብዙዎችን እያነጋገረ ይገኛል። ከስራ 1 ደቂቃ ያረፈደ 700 ብር እንደሚቀጣ፣ ማስቲካ ማኘክ ደግሞ እስከ 1000 ብር ማስቀጣቱን ተነግሯል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል ተብሏል። ድርጅቱ ሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ሲሆን በሸገር ከተማ አለም ገና ውስጥ ካሉ የግል ድርጅቶች ውስጥ አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም አለው። አቶ ጸጋዬ ደበበ የሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነት የግል ማህበር ባለቤት ናቸው። በርካቶቹ ግለሰቡን ያወዛጋቢ ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበርና የዩቲዩብ ቻናል መስራች በመሆናቸው ያስታውሷቸዋል። አቶ ጸጋዬ ድርጅት ስም በሚዲያ የገነነ እንዲሆን ነገር ግን የስራ ቦታው ሲኦል እንዲመስል እንዳደረጉ መሰረት ሚዲያ ያነጋገራቸው በርካታ ሰራተኞች ይናገራሉ። ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሶች ሲጠሩ በደቂቃ መጣ የተባሉትን አድርገው ይሄዳሉ። እምቢ ያለ በሚኒሻ ታፍሶ ለወታደርነት ወደ ካምፕ በግዴታም ሊገባ ሰራተኞቹ አክለውም የመግቢያ ሰዓት ጠዋት 12 ሰዓት ከ20 ሲሆን መውጫ ደግሞ ማታ ከ12 ሰዓት በኋላ ነው ተብሏል። መቅረት ማስፈቀድ የሚባል ነገር የለም ሲል ለሱፐር ደብል ቲ ጄኔራል ትሬዲንግ የተባለ ድርጅት በአለም ገና የሚገኝ በሰራተኞቹ ላይ በርካታ የመብት ጥሰት ስራዎችን እየፈጸመ ይገኛል በሚል የወጣውን መረጃ ተንተርሶ አሁን ደግሞ በአዲስ መንገድ ይሄ በምስሉ ላይ የምትመለከቱት ሰው በዚሁ ድርጅት ሰዎች ተደብድቦ ክፉኛ ጉዳት ደርሶበት ለመራመድ ገና 10 ዓመት መጠበቅ አለበት ተብለው የሕክምና ሰዎች ነግረውታል። እንግዲህ ከድርጅቱ ለመውጣት ሲፈልጉ እዚሁ መረጃ ላይ እንደተካተተው ብር ሰርቆን የወጣው ብለን መልሰን እስር ቤት እንከታለን የሚል ማስፈራሪያ እንትን እያደረጉባቸው ስለነበር ይሄ ሰውዬ ግፉ ሲበዛበት ለቆ ይወጣል ከድርጅቱ። ነገር ግን አፈላልገው ይዘውት በምታዩት መንገድ እንዳይሞት እንዳይድን አድርገው ድብደባ ፈጽመውበት አንዳንዱ ፎቶዎች ለማየትም ጭምር ከባድ በሚሆን መንገድ በዚህ መንገድ ላይ አድርሰውታል ማለት ነው። እንግዲህ የግፉ ጥግ የሚፈጽሙት ነገር ምን ያክል ከባድ እንደሆነ ራሳቸው ድርጅት ውስጥ የሚሰሩ ሰራተኞች ጭምር የሚሰጡት እውነታ ነው። ይሄኛው ደግሞ እጅግ የባሰ እጅግ የከፋ ነውና የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ይህን ጉዳይ ቢመለከተው እንግዲህ ላዩን ሲታይ ለተለያዩ ተቋማት የበጎ አድራጎት ስራዎችን የሚሰራ የሚመስል በተለያዩ ቦታዎች ገንዘብ የሚለግስ የተለያዩ ጉዳዮችን የሚያደርግ ቢመስልም ነገር ግን ሰራተኞቹ ላይ የሚፈጽመው በደል እጅግ በጣም ከልክ ያለፈ መሆኑን መሰረት ሚዲያ በዝርዝር ይዞት ወጥቷል። አንድ ሰዓት ለምሳሌ ሰው ካረፈደ 700 ብር ይቀጣል። ደሞዙም እንደሚታወቀው ምን ያክል እንደሆነ ይታወቃል። እሱ ብቻ አይደለም፣ ማስቲካ ካኘከ አንድ ሰው 1000 ብር ይቀጣል። የኢትዮጵያ የሰራተኞች መብት ከሚጠበቅበት ውጪ ጠዋት 12 ሰዓት ገብተው ማታም እንደዚሁ 12 ሰዓት እንደሚወጡ ነው እንግዲህ ያነጋገራቸው ሰራተኞች በግልጽ ያስቀመጡት ማለት ነው። ይህ ድርጅት እንግዲህ ይሄን ብቻ አይደለም፣ ሰራተኞቹን ላይ እጅግ በጣም አሰቃቂ በሆነ መንገድ ድብደባ የሚፈጽም ነው። የፈለጉትን ነገር ማድረግ እንደሚችሉ የሚያስፈራራ አይነት ድርጅት እንደሆነ ነው በዘገባው ላይ በዝርዝር የወጣው። እንግዲህ ከአሁን በፊትም በዚህ መንገድ መብታቸውን የጠየቁ ሰራተኞችም ጭምር ድብደባና እንግልት የደረሰባቸው እንደሆነና በዛ ፍራቻ ሌሎቹም በፍጹም መብቶቻቸውን እንደማይጠይቁና እነሱ በፈለጉት መንገድ ብቻ እንደሚሆን ፖሊስና ሌሎችም የመንግስት አካላትም ጭምር እነሱ በፈለጉት መንገድ እየመጡ በፈለጉት ሰዓት እንደፈለጉ እንደሚያደርጓቸው ነው በዚህ ዘገባ ላይ በዝርዝር እየተቀመጠው። ይሄ ሁሉ ግፍ ይሄ ሁሉ መከራ ሲፈጸም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የሚባለው ምን እያደረገ ነው፣ ምን እየሰራ ነው የሚለው ነገር በጣም ያጠያይቃል። ካሁን በፊትም እንደዚህ ያሉ ድርጅቶች አይካን ለምሳሌ እናስታውሳለን። በጣም ረጅም ጊዜ እንደዚህ በሰራተኞቹ ላይ ግፍ ሲፈጽም ለዛውም ደግሞ በጣም በጥቂት ደሞዝ
ብዙዎቹን ጉልበት ብዝበዛ ጭምር ሲያደርግ እንደነበረ ካሁን በፊትም በተደጋጋሚ በዘገባዎች ሲነሳ ነበረ። እነዚህ ግፎች አሁን በእንደዚህ አይነት ድርጅቶች ላይ በጣም በርከት ብለው በጣም ርካሽ የሰው ኃይል ወይንም የሰው ጉልበት አግኝተው ነገር ግን ተመጣጣኝ ገንዘብ የማይከፍሉበትም እንደሆነ በተለያየ ጊዜ ሲነሳ ነበር። ትላንትና ግን መሰረት ሚዲያ ይዞት የወጣው ነገር በጣም የሚዘገነን ነው። ልጅ የምታስቡ ሁሉ ይህንን መረጃ አጋርታችሁ ህዝብ ማወቅ ይገባዋልና አቅም ስጡት። አንዳንድ የመንግስትም ይሁን የግል ድርጅቶች ለሰራተኞቻቸው በመመቸትም ይሁን ባለመስማማት ስማቸው አልፎ አልፎ ይነሳል። ታዲያ መሰረት ሚዲያ ዛሬ አገኘሁት ያለው የአንድ ድርጅት ጉዳይ ግን እውነት ኢትዮጵያ ውስጥ የሚፈጸም ነው የሚያስብል ሲሆን መረጃው ከድርጅቶች ሰራተኞችም አግኝተዋል። ሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ በተለምዶ ደግሞ ሮቶ የሚባለው ያለ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም ያለው ሲሆን ከሰራተኞቹ ጋርም እንደ ብሔር ብሔረሰብ በዓል የባንዲራ ቀን ወይም ሌሎች በዓላትን ባማረ መልኩም ሲያከብር ይታያል። የሰራተኛውን መብትና ጥቅም የማያስከብር ድርጅት ሁሌም ከትችት አይወጣም። ስለ ሰራተኞቹ የሚያስብና ሕግና መመሪያን ተከትሎ የሚሰራ ደግሞ ከራሱ አልፎ ለሀገር ምሰሶ ይሆናል የሚለው መልእክቱ ድርጅቱ ያስተላለፈው በቅርቡ የሰራተኞች ቀን ብሎ ባከበረው በዓል ላይ ነበረ። ድርጅቱ ከዚህም አልፎ በሸገር ከተማ በገላንጉዳ ክፍለ ከተማ ያስገነባው ዋቶ የጤና ኬላ የዛሬ ዓመት አስመርቆም ነበረ። በቅርቡም ለመቄዶንያ ገንዘብ ሲያሰባስብም ሱፐር ደብል ቲ ጀነራል ትሬዲንግ የ500,000 ብር የገንዘብ ስጦታም አበርክቷል። ታዲያ ምን ሆነም? አቶ ጸጋዬ ደበበ የሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤት ናቸው። በርካቶች ግለሰቡ የፍኖተ ጽድቅ ጠቅላላ መንፈሳዊ ማህበርና የዩቲዩብ ቻናል መስራች መሆናቸውን ያውቋቸዋል። አቶ ጸጋዬ የድርጅታቸው ስም በሚዲያ የገነነ እንዲሆን ነገር ግን የስራው ቦታው ሲኦል እንዲመስል እንዳደረጉ መሰረት ሚዲያ ያነጋገራቸው በርካታ ሰራተኞች ይናገራሉ። ታዲያ አቶ ጸጋዬ የፈለጉትን ሰው በጸጥታ አካላት ከማስወሰድም ጀምሮ ድብደባ እንዲፈጸም ማድረግ እንደሚችሉም ተነግሯል። ፖሊሶች ሲጠሩ በደቂቃ መጥተው የተባሉትን አድርጎ ይሄዳሉ የሚሉት አንድ ሰራተኛ ናቸው ሲልም መሰረት ሚዲያ አረጋግጧል። ሱፐር ደብል ቲ ጀነራል ትሬዲንግ አሁን ላይ ከ4,000 እስከ 5,000 የሚደርሱ ሰራተኞች እንዳሉ የታወቀ ሲሆን በርካታ ሰራተኞቹ ስማቸው ሳይጠቀስ እንኳን ለሚዲያ ለመናገር ሲቸገሩ መሰረት ሚዲያ መታዘብ ችሏል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል። መሰረት ሚዲያ ያጋለጠው የሱፐር ደብል ቲ ፋብሪካ የሰራተኞች ጉዳይ አለ። መረጃ 11 ደቂቃ ያረፈደ 700 ብር፣ ማስቲካ ያኘከ 1000 ብር ይቀጣል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል ሲሉ ሰራተኞች ለመሰረት ሚዲያ ጋልጠዋል። የሱፐር ደብል ቲ ባለቤት የሆኑት አቶ ጸጋዬ በፍኖተ ጽድቅ ሚዲያ በሰፊው ይታወቃሉ። ታቸውን በተደጋጋሚ እያንዳንድሽ ብሬን ቀደሻት ጨርሹ ምንም አታመ የፈለኩትን አረጋለሁ በሚል ንግግራቸው እንደሚታወቁ ያነሳሉ። መሰረት ሚዲያ ምንጮቼ እንደጠቆሙኝ ብሎ ባሰፈረው በዚህ ዘገባው ላይ ሰራተኞች በተለያዩ ምክንያት ስራ ለቀው ወደ ገጠር ከሄዱ ከዛ በኋላም ካሉበት ተይዘው እንዲመጡ ይደረጋሉ ተብሏል። የሮዳስ ቀለም ፋብሪካ ባለቤት የሆኑት አቶ ጸጋዬ ይህን ስራ የሚሰሩት ደግሞ ከፖሊስ አካላት ጋር በመተባበር መሆኑ ሰራተኞቹ ለደህንነታቸው ስጋት እየገባቸው እንደሆነ ነው ያሳወቁት። ምንም እንኳን ድርጅቱ ከ4,000 እስከ 5,000 ለሆኑ ሰራተኞች የስራ እድል ቢፈጥርም ግቢ ውስጥ ግን ላሉ ሰራተኞች እንደ ሲኦል እየቆጠሩት እንደሆነ ነው የተገለጸው። ኢትዮጵያ ውስጥ ሰራተኞቻቸውን የሚደበድቡ ድርጅቶች እንዳሉ ስንቶቻችን እናውቃለን? እንግዲያው ስለ አንድ የግል ድርጅት ልንገራችሁ። ሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ይባላል። ይህ ድርጅት በውስጡ ከ4,000 እስከ 5,000 የሚጠጉ ሰራተኞች ያሉ ሲሆን ቀለምና የውሃ ማጠራቀሚያ ሮቶዎችን የሚያመርት ድርጅት ነው። የድርጅቱ ሰራተኞች መብታቸው እየተከበረ እንዳልሆነ መሰረት ሚዲያ ዘግቧል። አንድ ሰራተኛ 1 ደቂቃ ከስራው ካረፈደ 700 ብር ይቀጣል። ማስቲካ ያኘከ ሰራተኛ 1,000 ብር ይቀጣል። ስራ መልቀቅ የፈለገ ሰራተኛ ሊደበደብ ወይም ሊታሰር ይችላል። ይህ ሁሉ የሚሆነው ድርጅቱ ከፖሊሶች ጋር እየተባበረ እንደሆነ መሰረት ሚዲያ ዘግቧል።